ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ሜዳ ወሬ ዩቲዩብ ቻናል ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ሜዳ ወሬ ዩቲዩብ ቻናል እዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ሐሳብ አስተያየታችሁን በመደግፏቸው ክለቦች በክረምት የዝውውር መስኮት የዓለም ዋንጫ አሊያም ፕሮግራማችን ይዘት ልታጋሩን ትችላላችሁ። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ዛሬም ይዘናል። በተለይም በዝውውር መስኮቱ ባርሴሎና ቤት ያውቁታል ተብሏል። በአንድ ጉዳይ ላይ ለየት ያለ ጥንቅር እናካፈላችኋለን። የባርሴሎናን የዝውውር ጉዳይ የማድሪድም አለቃ የተቻለኝን ሁሉ አደርጋለሁ ያሉበትን አንድ በጣም ወሳኝ ዝውውር እናነሳለን። ላሊጋውም ተቆጣጥሮታል እየተባለ ነው። በዓለም ዋንጫ ለየት ያለ ጥንቅር የምናነሳው ከደረጃ ተፋላሚዎቹ ፈረንሳይና እንግሊዝ ጀምሮ በፍጻሜ እስከሚፋለሙት ስፔንና አርጀንቲና በጣም ለየት ያሉ ጥንቅሮችን ብትሰሟቸው ያልናቸውን ሁሉ መርጠን ይዘን መተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የተጠናቀቁና ድርድር ላይ ያሉ ዝውውሮችን እናስቀድማለን። በታላላቆቹ ክለቦች ቶትንሃም ቤት የዝውውር መረጃና ለየት ያለ ጥንቅር እናካፍላችኋለን። የሲቲው ተጫዋች መውጫው ቀን እየደረሰ ነው ተብሏል። የቀድሞ ሰውም ልቤ አሁንም ከሲቲ ዘንድ ነው እያሉ ነው፣ አይመለሱም። ግን ከዛ ውጪ በቼልሲ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን እናነሳለን። በተለይም የዝውውር ጉዳይ ላይ የአሰልጣኙን እቅዶች እናነሳለን። ወደ ቼልሲ የሚደረጉ ዝውውሮችን ድርድር እንመለከታለን። አንድ ተጫዋች በበርካታ ክለቦች ቢፈለግም መዳረሻው ግን ሞር ሊቨርፑል የመሆን እድሉ በጣም ሰፍቷል። የሊቨርፑልን የቡድን ዜና ለሊቨርፑል ደጋፊዎች እንደ ሁልጊዜው በዚህኛውም የመረጃ ሰዓታችን እያካፈልናችሁ ነው ቆይታ የምናደርገው። ማንቸስተር ዩናይትድ የፕሪሚየር ሊግ ልምድ ያላቸውን ተጫዋቾች የማሰባሰብ ሂደቱን አጠናክሮ ቀጥሏል። የዩናይትድ የእግር ኳስ ድርሻ ባለቤቶች ቀጣዩን ውሳኔ እንነግራችኋለን። የማንቸስተር ዩናይትዱ ተጫዋች በበርካታ ክለብ እየተፈለገ ነው። የተጫዋቹ የውል ማፍረሻም የተጠናቀቀ ወይም ቀኑ ያበቃለት አለ። ዩናይትድ ቀጣይ እርምጃው በዚህ ተጫዋች ላይ በትልቁ ይጠበቃል። ከዝውውር ጋር በተያያዘ ማለት ነው። የቱሄልን ጸጸት ከናፖሊዮን ውድቀት ጋር ያገናኘውን ጋዜጣ ዋቢ ያደረገን ኮቢ ሜኖን እናነሳለን። የማንቸስተር ዩናይትድ የቀድሞ ሰው ምላሽ አለኝ እያለ ነው። አርሰናሎች የተረጋገጠ መረጃ እናካፍላችኋለን። በአንድ ዝውውር ላይ በጣም ወሳኙ ተጫዋች ወደ አርሰናል ሊመጣ ነው። ያም ፍንጭ ተገኝቶበታል። የአርሰናሉን አዲሱን ፈራሚ ቀጣዩን የአጥቂ ክፍል በአርሰናል በኩል ወጣት የ16 ዓመት ተጫዋች ለማምጣት የሚደረገው ጥረትና ጥርሱን ነክሶ ተጫውቷል የተባለው ተጫዋች ብዙዎችን አስወቅሷል። የአርሰናልን ዝውውር ከዛም አንጻር አያይዘን እናነሳዋለን። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምታጋሩን ሀሳብ አስተያየቶች ሁሉ እጅግ አድርገን አመስጋኞች ነን። አብራችሁን ቆዩን። ሁዋን ላፖርታ የዩሊያን አልቫሬዝን ጉዳይ ጠንቅቀው ያውቁታል የሚሉት የአትሌቲኮ ማድሪዱ ፕሬዚዳንት ናቸው። ወደ ቤተሰቦቻችን ኤንሪኬ ሴሪዮሶ ሁዋን ላፖርታ የዩሊያን አልቫሬዝ በሚቀጥለው ሲዝን የት እንደሚጫወት እኮ አስቀድሞ ያውቃል እያሉ ነው። ዩሊያን አልቫሬዝ በባርሴሎና ይጫወት ዘንድ ሁሉ ነገር እየተደረገ እንደሆነ ይታወቃል። የአትሌቲኮ ማድሪዱ ፕሬዚዳንት ሆሮስ ግን እኔም ልናገር ዩሊያን የኛ ተጫዋች ነው እና በሚቀጥለው የውድድር ዘመን ከኛ ጋር ይቀጥላል የሚል ይዘት ያለው ጋዜጣዊ መግለጫም ሰጥተዋል። ዩሊያን አልቫሬዝ አሁን ላይ በዓለም ዋንጫ ላይ ነው የሚገኘው። ከዛ በኋላ በቀጣዩ ሲዝን ግን ከኛ ጋር ይቀጥላል። ሁዋን ላፖርታ ጋር ምርጥ ግንኙነት አለን ሲሉ የባርሴሎናው ፕሬዚዳንት ጋርም ቀረቤታ አለን የሚል ይዘት ያለው ሀሳብ አጋርተዋል። በነገራችን ላይ ዝውውሩ ይፈጸም ዘንድ ደግሞ በተቃራኒው በባርሴሎና በኩል ሁሉም ጥረቶች ሲደረጉ ዩሊያን አልቫሬዝም ፈቃዱን ሰጥቶ የሁለቱን ክለቦች ስምምነት እየጠበቀ እንዳለ ግን የሚዘነጋ አይደለም። በሪያል ማድሪድ በኩል ሪያል ማድሪዶችም ሚኬል ኦሊሴን ለማምጣት የሚደረገውን ሁሉንም ሙከራዎች እንደሚጠቀሙ ማርካ አረጋግጧል። ፍሎሬንቲኖ ፔሬዝ ኦሊሴ የቡድኑ ወሳኝ ተጫዋች አድርገው እንደሚመለከቱትና በሪያል ማድሪድ እንዲጫወት የእሳቸው የሪያል ማድሪድ የጋላክቲኮ አንድ አካል እንዲሆን ፍላጎት እንዳላቸው አረጋግጧል። ከጁን ጀምሮ ተጫዋቹ ላይ ስራ እየሰሩ ነበር። ፔሬዝ ይህን ተጫዋች ወደ ቡድኑ ለማምጣት ሁሉንም ጥረት እንደሚያደርጉ አረጋግጧል። ሪያል ማድሪዶች ይፋዊ የዝውውር ሂሳብ ለባየር ሙኒክ ከማቅረባቸው በፊት ግን ከሚኬል ኦሊሴ ጋር ድርድር ያደርጋሉ ተብሎ ይጠበቃል። ባየር ሙኒክ ግን አሁንም አይሸጥም የሚለው አቋማቸው እንደጸና ነው። ባየር ሙኒኮች ሚኬል ኦሊሴን ከመሸጥ ይልቅ አዲስ ኮንትራት አቅርበው በክለቡ ማቆየት ይፈልጋሉ። በቀጣይነት በተጫዋቹና በወኪሉ መካከል የሚደረጉ ውይይቶች ለውሳኔው በር ወይም ፍንጭ ይሰጣሉ። ሌኪፕ እንዳረጋገጠው ከሆነ ግን ኦሊሴ ባየር ሙኒክ ለቆ
ሪያል ማድሪድን መቀላቀል ይፈልጋል የሚለው የዛሬ ትልቁ ሰበር መረጃ ነው። እዛው ጀርመን ላይ እንቆይና ውድ ቤተሰቦቻችን የቦሩሲያ ዶርትመንዱን በጣም አስደናቂ ተከላካይ እናንሳው፣ ኒክ ሾልተርቤክ። ይህን ተከላካይ ለመውሰድ በርካቶች ጥረት አድርገዋል። አንዱ በነገራችን ላይ ሪያል ማድሪድ ነው። ከሪያል ማድሪድ በተጨማሪም ባርሴሎና፣ ሊቨርፑልም የዚህ ክለብ ፈላጊ እንደሆነ በስፋት እየተነገረ ይገኛል። ጀርመናዊ ተጫዋች በዓለም ዋንጫ ጉዳት አስተናግዶ በጣም አሳዛኝ በሆነ ሁኔታ የዓለም ዋንጫ እንዳመለጠው ይታወቃል። በእርግጥ ነበረበት ጥቂት ጨዋታዎች ላይ ሪያል ማድሪዶች ሁሉንም ጥረቶች ያደርጋሉ ከተባሉበት ተጫዋች አንደኛው ነበረ። ተጫዋቹ ኒክ ሾልተርቤክ እስከ 2031 በቦሩሲያ ዶርትመንድ የሚያቆይ ኮንትራት እንዳለው ይታወቃል። በነገራችን ላይ ተጫዋቹ አሁን ላይ በቦሩሲያ ዶርትመንድ ሙሉ ለሙሉ ቁጥጥር ስር ወድቋል። ምክንያቱም የውል ማፍረሻው ተጠናቋል። ወደ ቤተሰቦቻችን በጁላይ 15 የውል ማፍረሻው ተጠናቋል። ከዚህ በኋላ በውል ማፍረሻው ሳይሆን ከቦሩሲያ ዶርትመንድ ጋር በሚደረግ ድርድር ብቻ ነው ተጫዋቹ የሚለቀው። በነገራችን ላይ የጀርመን ቡንደስሊጋ በተለይም የባየር ሙኒክ ተጫዋቾች ከ1978 በኋላ ለመጀመሪያ ጊዜ በዓለም ዋንጫ ፍጻሜ ላይ ሲጫወቱ አንመለከታቸውም። ከዚህ ቀደም በነበሩ የዓለም ዋንጫዎች በተለይም ከ1978 ጀምሮ እስከ ካታሩ 2022 የዓለም ዋንጫ ድረስ ቢያንስ አንድ በጀርመን ቡንደስሊጋ በባየር ሙኒክ ቤት የሚጫወት ተጫዋች በፍጻሜ ይገኝ ነበረ። በአሁኑ ግን ያ ሳይሆን ቀርቷል። በዚህ ወደ ዓለም ዋንጫ እንሻገር። የፈረንሳይም የእንግሊዝ ተጫዋቾች የደረጃ ጨዋታን መጫወት አይፈልጉም። በጣም አስገዳጅ ስለሆነባቸው ብቻ ይጫወታሉ። እንደ ኬሊያን ምባፔ ያለ ተጫዋች በእግር ኳስ ሕይወቱ ለመጀመሪያ ጊዜ የደረጃ ጨዋታ ይጫወታል። 2018 የፍጻሜ ተጫውቶ ያነሳ፣ 2022 የፍጻሜ ተጫውቶ ሁለተኛ ወጣ። 2026 የዓለም ዋንጫ ሲሆን ግን ለደረጃ ይጫወታል። በነገራችን ላይ ኬሊያን ምባፔ ከዓለም ዋንጫም ተባሮ አያውቅም፣ ወይም ደግሞ ፈረንሳይ እሱ እያለ ከዓለም ዋንጫ ውጭ ሆነ አያውቅም። አሁንም ቢሆን እስከ ደረጃ ጨዋታ እንደሚቀጥል ይታወቃል። ምናልባት የፈረንሳይ ብሔራዊ ቡድን በጣም ለየት ያለው አጋጣሚ በ90 ደቂቃ ንጎሎ ካንቴና ፖል ላቤሌ ፖግባን በጣም ያጫወታቸው አልተሸነፈም። በእርግጥ ንጎሎ ካንቴ በዚህኛው የዓለም ዋንጫ የብሔራዊ ቡድኑ አካል ቢሆንም አንድም ደቂቃ ሳያገኝ የዓለም ዋንጫ እንደተጠናቀቀ ይታወቃል። ፖል ላቤሌ ፖግባና ንጎሎ ካንቴ በፈረንሳይ ብሔራዊ ቡድን በጀመሩባቸው ጨዋታ 2018 የዓለም ዋንጫን ጨምሮ በአጠቃላይ 31 ጨዋታ አንድም ሽንፈት አልገጠማቸውም። ያቸው ውጤቶች ግን አሉ። በእነኚህ 31 ጨዋታዎች ለውድ ቤተሰቦቻችን ወደ 7 የሚጠጉ ጨዋታዎችን አጫውተዋል። ቀሪዎቹን ወደ 26 የሚጠጉ ጨዋታዎችን በድል ማጠናቀቅ የቻሉም ናቸውና በ25 የሚጠጉ ጨዋታዎች በላይ በድል ያጠናቀቁ ናቸውና የአሰልጣኙ የመሃል ሜዳ ጥምረት ንጎሎ ካንቴና ፖል ላቤሌ ፖግባን የሚጠብቁ ነው። የደረጃ ጨዋታ ከእንግሊዝ ጋር እንዳለባቸው ይታወቃል። ግን ሌላኛዋ የደረጃ ተፋላሚ ሀገር እንግሊዝ ናት። የፊታችን ቅዳሜ እኩለ ሌሊት 6 ሰዓት ጨዋታ ይጀምራል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በብሔራዊ ቡድን አሰልጣኝነት እንደሚቀጥሉ ይፋ አድርገዋል። የ2 ዓመት ኮንትራት ያላቸው ቶማስ ቱሄል በቡድኑ መቀጠል እፈልጋለሁ ያሉ ሲሆን የተሻለ ነገር የመስራት እቅድ አለኝ ብለዋል። አሰልጣኙ በ2028 የአውሮፓ ዋንጫ ውድድር እንግሊዝን የመምራት ፍላጎት እንዳላቸውም ገልጸዋል። በሌላ በኩል በአሰልጣኝ ቶማስ ቱሄል የእንግሊዝ እግር ኳስ ማህበር ሙሉ ድጋፍ እንዳላቸውም ተገልጿል። የእግር ኳስ ማህበሩ ኃላፊ ማርክ ቤሊንግሃም ቶማስ ቱሄል በኃላፊነት እንደሚቀጥሉ በማህበራዊ ትስስር ገጻቸው ላይ አሳውቋል። የእሳቸው ውሳኔ በዓለም ዋንጫ እንግሊዝን ከፍጻሜ ያስቀርቶታል በሚል ብዙ ትችት እንዳስተናገዱ ይታወቃል። ከዚህ ጋር በተያያዘ ክሬጅ ሙሪ የተባለ የታሪክ ተመራማሪ በታሪክ ውስጥ የጣሊያን ናፖሊ ውድቀት ራሻን መውረር ሲሆን ግን በጨዋታ መሃል አንቶኒዮ ጎርደንን በኮንሳ መቀየር ያህል ቃሽም ውሳኔ አልነበረም በሚል ነው ቶማስ ቱሄልን በብዙ ያጣጣላቸው። የርገን ክሎፕ ግን በአርጀንቲና ላይ ስለነበረው የቶማስ ቱሄል አቋም የግል መልካታቸውን ያጋራሉ። በቀጣይ እሳቸውን በእርግጥ ብሔራዊ ቡድን ጀርመንን ይዘው የዩሊያን ኔግልስማንን የቀድሞ ብሔራዊ ቡድን ይዘው እንደሚቀጥሉ ይታወቃል። ክሎፕ ሲቀጥሉም ሰዎች ሁልጊዜ ጨዋታ ካለቀ በኋላ እንደ ቀላል ነገር ይናገራሉ። ልክ ማጥቃት ወይም መከላከልን መምረጥ ብቻ እንደሚመስል ነገር ግን ስራው እንደዛ አይደለም። እግር ኳስ ከዚህ የበለጠ ውስብስብ ነው ይላሉ የቀድሞ የሊቨርፑል አለቃ የርገን ክሎፕ። ቶማስ ቱሄል ጨዋታውን 1-0 እየመራ መከላከልን በመምረጡ የሚሰነዘርበት ትችትን እሰማለሁ የሚሉት ክሎፕ፣ ነገር ግን አንድ ነገር ልንገራችሁ፣ ያንን ባያደርግ ኖሮ ወደፊት መግፋቱን ቀጥሎ ግብ ይቆጠርበት። እነዚህ ሁሉ ሰዎች ተገልብጠው ጨዋታውን 1-0 እየመራ ለምን መከላከልን አልመረጠም ብለው ደግሞ በተቃራኒው ቱሄልን ይተቻሉ። እንዴት 1-0 ውጤትን አላስጠበቀም በሚል። በጥሎ ማለፍ ጨዋታ ላይ ምንም ብታደርግ ትችት አይቀርም። ሁልጊዜም ውሳኔ ፍጹም ነው
እያልኩ አይደለም። ነገር ግን ከውሳኔው በስተጀርባ ያሉ ነገሮችን መረዳት ያስፈልጋል። በእንደዚህ አይነት የውድድር ደረጃ ጨዋታን መምራት በጭራሽ ቀላል ነገር አይደለም ሲሉ ከቱሄል ጎን መሆናቸውን ተናግረዋል። የፍጻሜ ተፋላሚዎቹን ደግሞ እንመልከት። አንደኛዋ ስፔን ናት። በጣም አሳዛኙ ዜና ሊሆን የሚችለው የላሚን ያማል ጉዳይ ነው። ላሚን ያማል በነገራችን ላይ የዓለም ዋንጫ ፍጻሜ ጨዋታ ሊደረግ በጣት የሚቆጠሩ ያህል ቀናቶች ሲቀሩት በትላንትናው ዕለት ከብሔራዊ ቡድኑ ጋር ልምምድ አላደረገም። የጡንቻ ህመም እየተሰማው እንደሆነ ተረጋግጧል። ላሚን ያማል ጨርቅ ታፋውም ላይ ጠምጥሞ ተመልክተን ነበረ ከሰሞኑ። በነገራችን ላይ ላሚን ያማል ማለት ነው። በእርግጥ ጉዳዩን በተመለከተ ማርካ ይዞት በወጣው መረጃ መሰረት ይሄ የዓለም ዋንጫ የሚያስመልጠው አይነት ህመም አይደለም፣ በረፍት የሚመለስ ነው። በቀጣዮቹ ቀናት የሚያደርገው ረፍት ወደ ዓለም ዋንጫ ፍጻሜ ጨዋታ ይመልሷል የሚል መረጃን ለሪያል ማድሪድ የልብ ምት ነው የተባለው ማርካ ይዞ ወጥቷል። መረጃውን በርከት ያሉ የዜና ምንጮችም ይዞት ወጥቷል። በነገራችን ላይ ከሊዮኔል አንድሬስ ሜሲ ጋር የሚደረገው ፍልሚያ እሁድ በኒውዮርክ ከተማ ሲካሄድ ላሚን ያማልና ሜሲ የሚያደርጉት ፍጥጫ ይጠበቅ። ላሚን ያማል ለጨዋታው የመድረስ እድሉ በጣም ሰፊ ነው። ስፔን በዓለም ዋንጫ 37 ጨዋታን በአጠቃላይ በብሔራዊ ቡድን ደረጃ ያለፉትን 37 ጨዋታ ሽንፈት አልገጠማትም፣ በመደበኛ ደቂቃ ማለት ነው። ቀጣይ ፍልሚያዋ ከአርጀንቲና ጋር ነው። በነገራችን ላይ አርጀንቲናም ባለፉት 5 ዓመታት በፍጻሜ ያልተሸነፈችም። ውድ ቤተሰቦቻችን በ2021 ኮፓ አሜሪካ፣ በ2022 ፋይናል ዜሚያ፣ በ2022 የዓለም ዋንጫ ኮፓ አሜሪካን በ2004 ረታለች። አርጀንቲና ከ2021 ጀምሮ በፍጻሜ ጨዋታ ሽንፈት የሚባል ነገር አያውቃትም። 2006 የፍጻሜ ጨዋታ ከስፔን ጋር በኒውዮርክ ሲቲ ታላቁን ፍልሚያ እንደዚሁ የሚያደርጉ ይሆናል። ላውታሮ ማርቲኔዝ ብዙ ተተችቷል፣ ብዙ ቅሬታ ቀርቦበታል። የካታር 2022 የዓለም ዋንጫ አንድም የግብ አስተዋጽኦ ሳያበረክት ነበረ ከብሔራዊ ቡድን ጋር የዓለም ዋንጫ ሻምፒዮን ነው። ላውታሮ ማርቲኔዝ ግን ዘንድሮ በብዙ ተሻሽሎ ነው የመጣው። ውድ ቤተሰቦቻችን 3 ጎሎችን በዚህኛው የዓለም ዋንጫ ለአርጀንቲና ከመረብ አሳርፏል። 1 አሲስት ያለው እንግሊዝ ላይ ማሸነፊያዋን ግብ ባለቀ ደቂቃ አስቆጥሯል። አሁን ላውታሮ ማርቲኔዝ ቅሬታ የሚቀርብበት ተጫዋች አይደለም። የሊዮኔል አንድሬስ ሜሲን አሲስት ነበረ ከመረብ ያዋሃዳት። በነገራችን ለውድ ቤተሰቦቻችን ከሊዮኔል አንድሬስ ሜሲ ጋር በተያያዘ በጣም አስገራሚ መረጃ እናካፍላችሁ። ሊዮኔል አንድሬስ ሜሲ የዓለም ዋንጫ የ2026 በርከት ያሉ የጨዋታ ኮከብ በመባል ከፍተኛ ደረጃን ይዞ ማጠናቀቁን አረጋግጧል። 5 ጊዜ የጨዋታ ኮከብ ተብሏል። ስለዚህ ጁድ ቤሊንጋም 4 ነው የተባለው የፍጻሜ የደረጃ ጨዋታ ላይ ጁድ ቤሊንጋም የጨዋታ ኮከብ ቢባል ከሊዮኔል ሜሲ ይስተካከላል እንጂ አይበልጥም። ኬላን መባፔ 3 ነው፣ ሃላንድ 3 ነው፣ ቬኒሲየስ ጁኒየር 3፣ ላሚን ያማልና ሃሪ ኬን 2 ነው። የ39 ዓመቱ ሊዮኔል አንድሬስ ሜሲ በርከት ያሉ ጨዋታዎችን የጨዋታ ኮከብ በመባል ማሸነፉን ከወዲሁ አረጋግጦ ነው የዓለም ዋንጫ ፍጻሜ ጨዋታን የሚያደርገው። ከሊዮኔል አንድሬስ ሜሲ ጋር በተያያዘ ጆን ቴሪ ሀሳቡን ያጋራል። የቀድሞ የእንግሊዝ ብሔራዊ ቡድን አምበል ጆን ቴሪ ከአርጀንቲናና እንግሊዝ ጨዋታ በኋላ ይህ ሰው ሊዮኔል አንድሬስ ሜሲን ማለቱ ነው በ39 ዓመቱ መመልከት እጅግ አስደናቂ ነበር። የምንጊዜ ምርጡ ተጫዋች አሁንም በትልቁ መድረክ ላይ እያስመሰከረ ይገኛል ብለዋል። አርጀንቲናውያን በብዙ መንገድ ጥሩ ነበሩ፣ ሜሲ እንዴት ማቆም ይቻላል ብሏል። እሱም ለዚህ ጥያቄ ምላሽ ሲሰጥ ፈጽሞ ሜሲን ስለማቆም ባይታሰብ ይሻላል። እሱን በአካል ለመጋፈጥ መሞከር የበለጠ እንዲጠነክር ያደርጓል። በጣም ጠንካራ ትግልን የሚወድም ተጫዋች ነው ብሏልና የአካል ብቃቱንም አወድሶለታል። በነገራችን ላይ ቴክኒካል ብቃቱ ብቻ ሳይሆን የአንድ ለአንድ ፍልሚያ ትግሎችንም ያሸንፋልና የሊዮኔል አንድሬስ ሜሲ 39 ዓመት ብቃት አሁንም አነጋጋሪ ነው ብሏል። ከዚህ በላይ እሱ የዓለማችን ምርጡ በሚል በትልቁ መጽሐፍ ሊያስጽፈው የሚችል ታሪክ አይጠበቅበትም። አሁን የሰራው ታሪክ ራሱ ጥንቅቅ ያለ የበቃ ሲል ተደምጧል። ጆን ቴሪ በሊዮኔል አንድሬስ ሜሲ በኩል በዓለም ዋንጫ የፍጻሜ ጨዋታ ላይ አንድ ነገር ይጠበቅበታል። ሃትሪክ ከሰራ ወይም ደግሞ 2 ጎሎችን ካስቆጠረ አንድ ታሪክን ይጋራል። ኬላን መባፔ በዚህ ሰዓት በዓለም ዋንጫ በርካታ የፍጻሜ ጎሎች ያሉት ተጫዋች ነው። 4 ጎሎችን በፍጻሜ ጨዋታ አስቆጥሯል። ሊዮኔል አንድሬስ ሜሲ 2 የፍጻሜ ጎሎች ብቻ ነው ያሉት። አሁን ሊዮኔል አንድሬስ ሜሲ ይሄን ሪካርድ ከኬላን መባፔ ለመጋራት 2 ጎሎችን ከኬላን መባፔ ጠሎና ማለፍ ደግሞ 3 ጎሎችን በፍጻሜ ጨዋታ ማስቆጠር ይኖርበታል። ጨዋታው ከስፔን ጋር ያውም ጠንካራ የመከላከል ክፍል ካላት የብሔራዊ ቡድን ጋር እንደሆነ ይታወቃል። በዚህ ዓለም ዋንጫ ላይ ሊዮኔል አንድሬስ ሜሲ 25 ስኬታማ ድሪብሎችን በማድረግ ቀዳሚ ሲሆን የፍጻሜ ጨዋታ የሚፋለመው የስፔኑ ኮከብ ላሚን ያማል በተቃራኒ 22 የተሳኩ ድሪብሎችን በመፈጸም ሁለተኛው ነው። በትክክል አልጋ ወራሹ እየተከተለው ነው ሊዮኔል ሜሲን። አሁን ደግሞ ፊት ለፊት የሚጋፈጥ ይሆናል። ጨዋታው በብዙ መንገድ እንዲጠበቅ ሲያደርግ ምናልባት ጨዋታውን የሚወስኑ ከአርጀንቲና ሜሲ፣ ከስፔን እንደ ላሚን ያማል ያሉ ተጫዋቾች ይጠበቃሉ።